በጥምቀት አንድ እናረጋቸዋለን። አንተ ግን በአንተ ቸርች ስማኝ፣ ቆይ አንዴ ጴጥሮስ ትምህርትን ንገረኝ። ወደ ጌታ አምጥተህ ከጌታ ጋር እንደምታረጋቸው በምንድን ነው? እኔ በእኔ እምነት እኔ ባመንኩት እምነት ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ወደ እሱ ወስዳለሁኝ፣ ባለኝ ባዘዘኝ መሰረት ለእግዚአብሔር አደራ እሰጣለሁ። ከዛ በአንተ እምነት ማለት ነው ይጠመቃሉ። ከዛ ጥምቀት ዋጋ አለው በዚህ ቤት ውስጥ በአንተ እምነት ማለት ነው። ይሁሉ አዎ አለኝ እኮ ክርስቶስ ካዘዘኝ ምን ላድርገው ታዲያ? አንተ ስታረገው በአንተ እምነት ችግር የለውም ትላለህ። እኛ ስናረገው በእኛ እምነት ለምን የምትቃወመው? በእምነት ላይ ያልተመሰረተ ጥምቀት እያጠመቃችሁ ነው። ማን አዘዛችሁ? ማን አዘዘ? አንተ ልጅ ሳያምን ከጌታ ጋር አንድ እንዴት ታደርገዋለህ? ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ እኮ። ኖ የጠየቁ ልጅ ሳያምን ወደ እግዚአብሔር ቤት ይዤ እሄዳለሁ። ልጅ ሳያምን አትከልክሏቸው አላመነም። ልጅ አላመነም። ይኸውልህ አሁን እመን አትመን የሚባልበት እድሜ ላይ አይደለም ያለውና ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው አለ። በቃ ጨረስን። ጴጥሮስ እያየው እመን አትመን የሚባል እድሜ ላይ አይደለም አልከኝ። ጎበዝ አይደለም። ስለዚህ እኛም ቆይ ስማ፣ ሕፃናት ለምን አላመኑም ብለህ መጠየቅ አትችልም ማለት ነው። ለምን እመኑ አትመኑ የሚባሉበት እድሜ አይደሉም። በቤተሰቦቻቸው እምነት ወደ እግዚአብሔር ይመጣሉ አይደለ? ተጠመቁም ማለት አትችልም። እችላለሁ። እኛማ የምናስጠምቅበት አንተ ቆይ ስማኛ ጴጥሮስ፣ ማዘዣ አምጣ። ሕፃናት እንዲጠመቁ ያላመኑ ሰዎች እንዲጠመቁ መጽሐፍ ቅዱሳዊ ማስረጃ ስጠኝ። ያላመኑ አትበል። የአንተም ልጅ አላመነም ስል እኮ አላመነም እኔን ያመንኩለት እኮ አልከኝ። አቤት እየጠቀለልን እንምጣ። በቃ ጴጥሮስ አየህ፣ አሁን ልክ ወደ አንተ ሲመጣብህ በእኔ እምነት ትላለህ፣ ወደ እኔ ስትመጣ ልጅ አላመንም ትለኛለህ። አንተ ጋር ስመጣ መልሼ ልጅ አያምንም ግን ያመኝለታለሁ ትለኛለህ። ስለዚህ እንደዚህ አስኬድም። ትምህርታችንን ብቻ ላጠቃልና እነሰሙንም ሌሎችንም እድል ስጥ። ብዙ አፍኛችኋለሁ። ኦኬ፣ እኛ ምንድን ነው የምናምነው? ልጆች ወደ ጌታ ይመጡ ዘንድ መብት አላቸው። ጌታ ስላለ ምን ስላለ አምጡ ስላለ። ለምን? የእግዚአብሔር መንግስት ለእነሱም ናትና። ኦኬ፣ ከውሃና ከመንፈስ ደግሞ ያልተወለደ ሰው የእግዚአብሔር መንግስት ሊወርስ አይችልም። አለቀ፣ ፔሪድ። ከውሃና ከመንፈስ የሚለው ደግሞ ውሃ የተባለው ጥምቀት ነው። ሰው ዳግመኛ የሚወለደው ከውሃና ከመንፈስ በሚደረገው በሚገኘው ልጅነት ነው። ኦኬ፣ ስለዚህ ከጌታ ጋር አንድ የምናረጋቸው እኛ በእኛ እምነት ጌታ አምጡ ስላለ ወደ ጌታ እናመጣቸዋለን። ከጌታችን ጋር አንድ እናረጋቸዋለን። ምክንያቱም አንድ የምንሆነው በምን ስለሆነ? በጥምቀት ስለሆነ። ጌታን የምንለሰው በምን ስለሆነ? በጥምቀት ስለሆነ። አዲስ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል እንደሚል ልጆቻችን ክርስቶስን እንዲለብሱ እናደርጋቸዋለን። ወደ ክርስቶስ የምናመጣቸው ክርስቶስ የምናገናኛቸው በዚህ መልኩ ነው። በማን እምነት? በእኛ በልጆቻቸው። ምክንያቱም ጌታ አምጧቸውን ያሏ እኛ አምነን ጌታን ወደ እሱ እናመጣቸዋለን። ኦኬ፣ ስለዚህ በእኛ እምነት የጥምቀትን ያገኛሉ ማለት ነው። ጴጥሮስ ማጠቃለያ ካለ ስጥና እነሰሙና አክሊሉ ይቀጥላሉ። ትምህርትን ብቻ አስቀምጥ እሺ ፕሊዝ። እኔንም አስቀምጫለሁኝ። ያው መግባባት አልቻልንም፣ እናንተንም ተረድቻለሁኝ። ምንም የሕፃናትን ጥምቀት ሕፃናትን እንድታጠምቁ ያላመነ ሰው እንድታጠምቁ መጽሐፍ ጴጥሮስ ትምህርትን አትታኔ። አሁን ቅድም ብዙ ተከራከርን፣ አሰልች እንዳይሆን እኔ አሁን የተናገርኩት ትምህርቴን ነው። ትምህርቴን ተናገረ ጨረስኩ። እኔም እኮ አቀረቡ። በቃ ትምህርትን አሳይ። እኛ ሕፃናትን ወደ ጌታ የምናመጣው በዚህ መልኩ ነው ብለህ ለሕፃናት የምታደርጉትን ነገር ንገረን። በጣም ጥሩ እሺ፣ ታንክ ዩ አመሰግናለሁ። እሺ፣ መጽሐፍ ቅዱስ በሚለው መሰረት ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል እና ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ስለሚል አንድ ሰው ሳያምን ቢጠመቅ እንደሚፈረድበት ስለምናውቅ እኛ ሕፃናትን ክርስቶስ ባለም መንገድ የማቴዎስ ወንጌል ምዕራፍ 19 በተናገረው መንገድ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ እኛ በምናምነው እኛም ክርስቶስን ስለምናምን ወደ እኔ ይመጡ ዘንድ ስላለ እኛ በሱ ስር ስለሆንን ወደ ክርስቶስ ይዘናቸው እንመጣለን። ከዛም በኋላ ለክርስቶስ አደራ እንሰጣለን። ከዛም በኋላ በቤቱ ያድጋሉ፣ ወንጌልን ይማራሉ። በቃሉ መሰረት ያመነ የተጠመቀ ይድናል ስላለ ያላመነ ግን ይፈረድበታል ስላለ ያመኑትንም እነዚህ ምልክቶች ይከተሏቸዋል ስላለ በእምነት ላይ የተመሰረተ ጥምቀትን ስለምናጠምቅ ልጆቻችን የዳኑ ናቸው። በመሃል ደግሞ ያለ ዕድሜያቸው ለጥምቀት ሳይደርሱ ለእምነት ሳይደርሱ ቢሞቱ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ክርስቶስ ደግሞ እኛ ለክርስቶስ አምጧቸው ስላለ አደራ ስለሰጠን ባለቤት እሱ ነው። እኛ
እዚህ ላይ ምንም አይነት ማብራሪያና ከጀርባው ምንም የምናብራራው ነገር የለም። ይሄው ነው አስተምህሯችን። ያላመነ ሰው ቢጠመቅ ይፈረድበታል። ይሄው ነው። አመሰግናለሁ። ታንኪዩ በጣም ጴጥሮስዬ። እነ ሰሙሻና ሌሎቻችሁ እና አክሊል ይቅርታ ሀሳብ ስጡና እኔ ሀሳብ ላስቀምጥ። ህፃናት አይጠመቁም ላለው የሐዋርያት ሥራ 2:39 አካባቢ ላይ ይህም የተስፋው ቃል ለእናንተና ለልጆቻችሁ ነው አለ። ለእናንተና ለማን ነው አለ? ለልጆቻችሁ። ሲጀመር ጥምቀት ግርዘት በጥምቀት እንደተተካ በዚህ በቆላስይስ 2:11 ላይ በእጅ ባልተደረገ መገረዝ። አሁን የድሮዎቹ ሲገረዙ ትልቅ ሰዎችም ይገረዛሉ፣ ህፃናትም የ8 ቀንም በቤተሰብ እጅ ሄደው ይገረዙ ነበር። ያንን ምሳሌ አድርጎ አመጥቶ የጥምቀት ምሳሌ አድርጎታል ቆላስይስ 2:11 ላይ። ስለዚህ ይሄንን ቃል አልቀበልም የምትለው በግልጽ የተጻፈ ቃል ነው። ሲጀመር ጥምቀትን ለድነት ብላችሁ ትቀበላላችሁ ወይ? እናንተ ጥምቀት ለድነት ያስፈልጋል ብለህ ታምናላችሁ ወይ? ጴጥሮስ ይሄን ነው የምጠይቀህ። ጥምቀት ያድናል አያድንም የሚለውን ታምናለህ ወይ? እሱ ልጠይቀህ፣ መልስ ስጠኝ። ጥምቀት ያድናል ብለህ ታምናለህ? ምንም ጭራሽ አክሊሉ አንዴ ጠይቀው መልስ ስጠኝ። እሺ ጴጥሮስ ጥምቀት ለድነት ብሎ ታምናለህ? አሳየኝ። ጥምቀት ለድነት የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። አንተ ታምናለህ አታምንም? መጀመሪያ እምነትን ንገረኛ። ጥምቀት ለድነት የሚል መጽሐፍ ቅዱሳዊ ማስረጃ ስጠኝ። አሳይሃለሁ። አንተ ታምናለህ አታምንም? መጀመሪያ አቋምን ንገረኛ። ቆይ አንዴ ስሜታዊ ይሆን። አንተ አቋምን ብቻ ንገረኝ። አንተ ጥምቀት ለድነት ነው ብለህ ታምናለህ? ያመነ የተጠመቀ ይድናል ብዬ ነው የማምነው እኔ። ያላመነ ግን ጥምቀት ለድነት ያስፈልጋል ብለህ አታምንም? ጥምቀት ለድነት ያስፈልጋል አያስፈልግም? ይቅርታ ያመነ የተጠመቀ ይድናል። ወይ ጴጥሮስ አንዴ ይቅርታ። አክሊሉ አንተ ሐሳብህን ስጥ፣ ሐሳብህን ቋጨው፣ መረጃህን አስቀምጥ። ሲጀመር ሙሉ ወንጌል አንደኛ ጴጥሮስ 3:1 ላይ ቆይ አንዴ ዘሙዬ አንደኛ ጴጥሮስ 3:1 ላይ ይህም ውሃ ትቀጥላለህ። አኬ ከሱ ጋር ቱ ዌይ ኮሚኒኬሽን አታርግ። ሁለት ምክንያቱም ደሆል ጴንጤቆስጣል ጥምቀት ለድነት ጴንጤቆስጣልም ሪፎርምዶችም ጥምቀት ለድነት ብለው አያምኑም። በቃ እኮ አንተ አሁን መጽሐፍ ቅዱስ መረጃ ብቻ ሳትጠይቀው አውራ። አያምኑም። በቃ እንዲያምን አንደኛ ጴጥሮስ 3:1 ላይ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ከምንድን ነው የሚያድነን ጴጥሮስ? እሺ እዛ ጋር ያላመነ ሰው ተጠምቆ እንደሚድን አሳየኝ ቦታው ላይ። ይህም ውሃ ማለት አሳየኝ ሆኖ አሁን ያድነናል። ነጥለህ ብቻ የመጽሐፍ ቅዱስ ቃል ነጥለህ አሁን ጥለህ አትውሰድ እኮ ነው የምልህ ጴጥሮስ። እዛ በቦታው አንደኛ ጴጥሮስ ምዕራፍ 3 ላይ አንዴ ትሰማኛለህ ወንድሜ? እሺ ያ ምናልባት ረጅም ሰዓት ሰማን፣ በደንብ ሰማን። ያው እንግዲህ ጥምቀትን ቃላት ነው የምትመርጥ ማለት ቃላት ማለት እዚህ ጋር ያመነ የተጠመቀ ይድናል። አንድ ላይ የተጻፈውን ነገር ከታች ያለውን ያላመነ ግን ይፈረድበታል። ቅድም እያስረዳ ነበር መዝሙር ባጭሩ ያላመነውን ተወውና ያመነ የተጠመቀ ነው የሚድን እያለ እየነገረ ነበር ስለ ድህነት ማለት ነው። ከዛ በላይ ብዙ ነገሮችን ሰምተናል። እንተወውና አሁን እኛ መዝሙሬ ሰዓት እየሄደብን ስለሆነ ትንሽ ትምህርት አስተምሮንና እኛ እንተኛ። ገብቶናል። ብቻ ይመልስልኝ ኤርሚዬ። ምን ይመልስልሃል? ለዚህ በላይ እየነገረ ሰሙ ራሱ እየነገረ አያምኑም አለ እኮ። አዎ ከምንድን ነው የሚያድነን ጴጥሮስ? ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ ጴጥሮስ። እባክህ መልስ ስጠኝ። ከምንድን ነው የሚያድነን? በቦታው አንደኛ ጴጥሮስ ላይ ነው የምልህ። ያላመነ ሰው ተጠምቆ ሲድን አይተሃል ወይ? በቦታው ላይ አሳየኝ ነው የምልህ። ያላመነ ሰው ተጠምቆ ሕፃናትን እዛ ጋር ሲያጠምቁ አይተሃል ወይ ነው የምልህ። ቦታው ላይ ገብተህ አሳየኛ። አውዱን ጠብቀህ ያላመነ ሰው ይጠመቃል ወንድሜ። ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል አለ ጴጥሮስ። አንተ ጴጥሮስ የተናገረውን ቃል ትችላለህ? ከምንድን ነው የሚያድነው? አንብበዋ ነጥለህ ውሃ ያድናል ጥምቀት ያድናል ብቻ ብለህ አትሂድ። መጽሐፍ ቅዱሳዊ የሚጠመቀው ያመነ ሰው ነው። አምኖ ነው የሚጠመቀው። አምኖ ነው የሚጠመቀው። ከምንድን ነው የሚያድነን? ያመነ የተጠመቀ ይድናል አልኩህ እኮ። ቻው። ከምንድን ነው የሚያድነን? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አሁን ጥምቀት ያድናል ብሏል አላለም? እዚህ ላይ
ይላል አላለም? አይ ጥምቀት ያድናል አላለም። ያድናል ተብሏል ተጽፏል አልተጻፈም? አላለም። ያመነ ሰው ቢጠመቅ ይድናል ነው ያለው። አረ ይሄው እኮ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድናል አለ። እስቲ ወርደህ አንብበው። እሺ በጥይት ብትገለው አያምንልህም። በቃ ተው አክሊሉ ተው። ደሞል ጴንጤ አያምንልህም አለ እኮ። አክሊል ተው፣ አትጠይቀው። የራስህን ሐሳብ ብቻ አስቀምጠህ እንትን በል። እንዲህ ኮንፊውዝ እነዚህን አይደለም ክላሽ ደቅነ መጽሐፍ ቅዱስን ተቀበሉ ብትላቸው መጽሐፍ ቅዱስን የሚቀበሉ ሰዎች አይደለም። የራስህን ሐሳብ ብቻ አክሊል አስቀምጥ። ሌሎቹ እየደከማቸው መዝሙር ስለ ድነት እስኪ ትንሽ አስተምረን። ቅድም ጥያቄ ሲነሱ የነበሩ ነገሮች ነበሩና ትንሽ ስለ ድህነት ብታስተምረን ደስ ይለናል። ማለት ብሪፍ ብታደርገው ሞር ከክርስቶስ ስቅለት በኋላ ያለው የድነት ሁኔታ ትንሽ ግልጽ ብታረግልን ጥሩ ነው። ትንሽ ቅድም መጥተው ኮንፊውዝ እያረጉ ነበረና እሱን ትንሽ አብራራለን። ከሱ ጋር መከራከሩ ቀርቶ ትንሽ ብንማር ጥሩ ነው። ሰዓቱ በጣም እየሄደ ስለሆነ በሱ ላይ ቢያንስ የተወሰነ 1-10 ደቂቃ ይዘ እስኪ አብራራለን። እኛ ከድነት በኋላ ከክርስቶስ ከስቅለቱ በኋላ ያለው የድነት ሁኔታን ትንሽ አብራራለን እስኪ። እሺ፣ አመሰግናለሁ። ተባረኩ። ቻው። እሺ ጴጥሮስ እናመሰግናለን። መዝሙር ቅድም የተነሳ ርዕስ ነበረ፣ ስለ ምልጃን ያነሱብን እና ስለ ምልጃ ተነስተው ነበር። ስለዛ ነበር በጣም ኮንፊውዝ ያደረጉኝ ነበረ። ኦኬ እሺ፣ ቃሎት ያሰማልና አክሊል ጥሩ ጥያቄ ነበር የጠየቀው። ባይዘወይ አንደኛ ጴጥሮስ ላይ ያለው እኔ እዛ ድረስ መድረስ ስላልፈለኩኝ ነው እንጂ ብዙ ጥቅሶች ነበሩ። ግን ይሄም ውሃ ተብሎ ያድናል የተባለው ውሃው ነው። እኛ ሲጀመር አንድ ሰው የሚጠመቀው ለመዳን ነው ብለን እናምናለን። እንዳለው ሰሙ በፔንቴኮስታል ያሉ ሪፎርመዶች አያምኑም ይሄንን። በቃ ሰው የሚጠመቀው ስርዓት ለመፈጸም ነው እንጂ ለድነት አይደለም የሚጠመቀው ብለ አያምኑም። እኛ ደግሞ ጥምቀት ለድነት ነው ብለን እናምናለን። እኛ ብቻ አይደለንም። ጴንጤ የምትባሏ በጌታ ናት የምትባሏ የመካነ ኢየሱስ መለኮታዊ ውሃ ትሏለች። ጭራሽ ጥምቀት የሚፈጽሙበትን ውሃ መለኮታዊ ውሃ ብላ ትጠራዋለች። ያልተጠመቀ ሰው አይድንም ብላ ታስቀምጣለች። ስለዚህ ይሄ ልጅ እንዲሁም ኦርቶዶክሲያን ጋር ሲያው መግባባት ያለበት መጀመሪያ አንድ ነን ጴንጤ ነን ከሚሉት ጋር ከጎኑ ካሉት ጋር በዚህ ጉዳይ እንግዲህ በደንብ መናገር አለበት። እኛማ አስተምሯችን አስቀምጥን እና ይህም ውሃ ማለትም ጥምቀት ያድናል። ሰው ጥምቀት ያድናል ስንል እኛ ውሃው በራሱ ያድናል እያልን አይደለም። ውሃማ ሻወር ዕለት ዕለት እኮ እንወስዳለን። ጥምቀት ግን ያድናል ስንል በአብ በወልድ በመንፈስ ቅዱስ ስም ያ ውሃ የአብ የወልድ የመንፈስ ቅዱስ ስም ሲጠራበት ከቃሉ ጋር ህብረት ያደርጋል። የእግዚአብሔር መንፈስ በዛ ላይ ይሆናል። ስለዚህ ከእግዚአብሔር ቃል የተነሳ ከመንፈሱ የተነሳ ዳግም ይወልደናል። በሚታየው ውሃ የማይታይ ጸጋ እናገኛለን። ዳግም ከውሃና ከመንፈስ እንወለዳለን እና ቆላሴስ የተሰጠውም እንዳለው ነው። ኤፌሶን ላይም እንደምንድነው የሚለው ኤፌሶን 5:25 ላይ ባሎች ሆይ ክርስቶስ ደግሞ ቤተክርስቲያን እንደወደዳት ሚስቶቻችሁ ውደዱ ካለዋና በውሃ መታጠብና ይኸው በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል። ስለዚህ በውሃ መታጠብና ብሎ በጥምቀት የሚገኘውን ልጅነት፣ አዲስ ማንነት፣ ዳግም መወለድን በጥምቀት የሚገኘው ከጌታ ጋር ያለው ንብረት ጌታን መልበስን አሮጌውን ጥለን አዲሱን ሰው የምንለብስበትን ክርስቶስን የምንለይ የተጠመቃችሁላችሁ ክርስቶስን ለብሳችሁታል። ስለዚህ ሰው ሳይጠመቅ ክርስቶስን አይለብስም፣ ሳይጠመቅ ዳግም አይወለድም። ከውሃ ሳይወለድ በጥምቀት ሳይወለድ ከጥምቀትን ሳይፈጽም ከጌታ ጋር ህብረት አይኖረውም። ስለዚህ አይድንም ማለት ነው። አለቀ። ጥምቀት አያድንም ብሎ የሚጠመቅ ሰው አልዳንም። ጥምቀት ዝም ብሎ ውሃ መንቦራጨቅ ነው፣ ስርዓት መፈጸሚያ ነው እንጂ ለድነት አይደለም። ድኜ ነው የምጠመቀው የሚል ሰው ቀልደኛ ነው። ኦኬ ሰው ይሄንን በደንብ ማወቅ አለብን። በምልጃ አወራለሁ ላቋርጥና በጣም ከአክብሮት ጋር በጣም ይቅርታ እናወራለን። ችግር የለውም። ከቤተ እምነት ነሽ ጨርስ። ቴንክ ዩ ወለው ወይም ከሱ ጋር ጨረስክ? የለም እኮ እሱ ቻውታ ብለን ነው የጨረስነው። ከቤተ እምነት ናንተ ግድ የለም እነግርሃለሁ። ከቀድሞ አስገባኝ እያልኩኝ ነበረ። ስላስገባችሁኝ አመሰግናለሁ። እግዚአብሔር ይስጥልን። እኔ ከፕሮቴስታንት ቃለ ሕይወት ከቃለ ሕይወት ነህ። በጣም ጥሩ። እሺ ሰው ምንድን ነው የምናደርገው መሰለው ወንድሜ፣ እዚህ ጋር ሰላም ለክ ያሉ አይ ቲንክ መምህር ድል በድል አሉ፣ እነ ሰሙዬም አሉ። እነሱም እድል ማግኘት ስላለባቸው
የኔም አስተማሪዎች መምህሮች ስለሆኑ ከነሱ ጋር ደግሞ እድል አግኝተው እነሱም ሀሳብ ውስጥ ያስተምሩን። ከነሱ ጋር ትቀጥላለህ። እኔ ሀሳቤን ልጨርስና ከነሱ ጋር ብትቀጥል ጥሩ ነው። ምን ይመስላል? ኦኬ፣ እሺ፣ ጥሩ። ስለዚህ የጥምቀትን በተመለከተ ይሄ ነው ማለት ነው። ኤርሚ፣ የትልቁ ነገር መማማሩን ነው። የእኛ አስተምሮ ጥምቀት ላይ ያለው አስተምሮ ምንድን ነው የሚለውን በደንብ እንድትይዞ ነው። ጥምቀት በጣም ብዙ ጥቅሶችን መጥቀስ እንችላለን። ሰው ግን ሳይጠመቅ ከጌታ ጋር አንድነት፣ ህብረት ከሞቱና ከትንሣኤው ጋር በጥምቀት ሳይተባበር የዘላለም ሕይወት አያገኝም ብለን እናምናለን። ታዲያ በመስቀል ላይ የተሰቀለው ሰው አልተጠመቀም ቢሉ ሲጀመር ጥምቀትም አልተሰጠም። በአብ በወልድ በመንፈስ ቅዱስም አጥምቁ የሚለው የተሰጠው ጌታ ከሞት ከተነሳ በኋላ ከማድረጉ በፊት ነው። ስለዚህ በመስቀል ላይ የተሰቀለው ሰው እኮ በውሃ ጥምቀት አልተጠመቀም። ሲጀመር ጥምቀት አጥምቁ የሚለው በዛ ጊዜ አልተሰጠም። ስለዚህ ጥያቄው ከመነሻውም ስህተት ነው የሚሆነው ማለት ነው። ሰው ብዙ ጊዜ በቀኝ የተሰቀለውን መከራ የሚያሳዩ ሰዎች ስላየው ማለት ነው። በቀኝ የተሰቀለውም ግን ከጌታ በሞቱና በትንሣኤው ግን በሞቱና በመከራው ግን ተባብሯል። የደም ጥምቀትም ይባላል። ደግሞ መስክሯልም። በመስቀል ላይ የተደረጉ ብዙ ነገሮች አሉ። ወደዛ አልገባም። በምልጃ ዙሪያ ያለውን ሀሳብ ልስጥና ልጨርስ። 3 ደቂቃ ብቻ ይቅርታ መምህሮቼ። ለምሳሌ የክርስቶስን በተመለከተ ሮሜ 8:30 ላይ ይጠቀሳል፣ ዕብራውያን ይጠቀሳል። እነዚህን ክፍሎች ምልጃ የሚለው ቃል በደንብ ስማ ኤርሚያስ። ምልጃ የሚለው ቃል ለሰዎችም ተነግሯል፣ ለክርስቶስም ደግሞ ተጽፏል። ኦኬ፣ ለመንፈስ ቅዱስም ተጽፏል። ባይዘወይ መንፈስ ቅዱስም ይማልድልናል ተብሏል፣ ክርስቶስ ይማልዳል ተብሏል። እኛም ስለ ነገስታቱ እርስ በርሳችሁ አንዳችሁ ለአንዳችሁ ማልዱ ተብሏል። ስለዚህ እንዴት እናደርገው ነው? ቃሉ አለ። ቃሉን ታዲያ እንዴት ነው የምንረዳው? ምክንያቱም ለጌታ ሲነገር ለምሳሌ ሐዋርያቱ ብርሃን ተብለዋል፣ ክርስቶስም ብርሃን ተብሏል። ስለዚህ አይ በቃ አንድ አይነት ሆንልን ነው አይደለም። ክርስቶስ የሚምር ሊቀ ካህን ተብሏል፣ ሊቀ ካህንም ተብሏል። ግን ደግሞ ክርስቶስ ሊቀ ካህን ብቻ አይደለም፣ ደግሞ የሚምርም ተብሏል። ስለዚህ በአጭሩ ክርስቶስ በሮሜ መልእክቱ ቅዱስ ጳውሎስ ይህን ሲያስቀምጥ ፍጹም የሆነ ፍቅሩን፣ ፍጹም የሆነ ቤዛነቱን፣ ፍጹም የሆነ አስታራቂነቱን መማለድ፣ ምልጃ የሚለው መለመን፣ መጸለይ ማለት ነው። ክርስቶስ ደግሞ በልመና አይደለም ያስታረቀን፣ ቤዛ በመሆን ያስታረቀን፣ መስዋዕት በመሆን ያስታረቀን፣ በደሙ መፍሰስ በስጋው መቆረስ ነው ያስታረቀን። ታዲያ ከአብ ጋር ብቻ አስታረቀን አይደለም፣ ከራሱ ጋርም አስታርቋል። በቤዛነት ወልድ ብቻ ቤዛ ነው። ወልድ ብቻ በስጋ ተገልጧል። ወልድ ብቻ በመስቀል ላይ ተሰቅሎናል። በስጋ አብም መንፈስ ቅዱስም አልተገለጠም፣ በሶስት አካል የምናምን ስለሆነ። በመታረቅ ግን ኃጢአትን ይቅር በማለት ግን የአብም የወልድም የመንፈስ ቅዱስም ናት። ለምን? ኃጢአትን ይቅር ማለት የመለኮት ባህሪ ስለሆነ። ስለዚህ እርቆ የተፈጸመው ከራሱም ከወልድ ጋር ነው፣ ከአባቱ ጋር ነው፣ ከመንፈስ ቅዱስም ጋርም ነው። ቤተ ክርስቲያን ክርስቶስን የአዲስ ኪዳን አስታራቂያችን፣ መካከለኛችን፣ የምትምረው ሊቀ ካህናችን እያለች ሁሌም በኪዳኗ በቅዳሴው እናነሳዋለን። ታዲያ የክርስቶስን ፍጹም የሆነውን ፍቅሩን ፍጹም የሆነ ቤዛነቱን ለማሳየት በዚህ ቃል መጽሐፍ ቅዱስ ተቀመጠ ማለት ነው እንጂ ክርስቶስ እንዲው በልመና እንዲው በጸሎት እንዲው ከአብ አንሶ አብ አባት በመሆኑ ወልድን አይበልጠውም፣ ወልድም ልጅ በመሆኑ ከአብ አያንስም፣ ወልድ በስጋ በመገለጡ ከአብ አያንስም፣ ወልድ ሰው በመሆኑ ከአብ አያንስም። ምክንያቱም እኔና አብ አንድ ነን ብሏል። በቃ አለቀ። ይህ የመለኮታዊ አንድነት፣ ይህ የባህሪ አንድነት፣ ይህ የፍቃድ የእውቀት አንድነት ሰው ስለሆነ የሚቀር አይደለም። እርሱ የአብ ኃይሉ የአብ ጥበቡ ይባላል ኢየሱስ ክርስቶስ። ዛሬም ድረስ ክርስቶስ አስታራቂ ነው እኮ እናለን። ባይዘው ዛሬም ድረስ ኢየሱስ ክርስቶስ አስታራቂ ነው። ምን ማለት አስታራቂ ነው ስንል አንዴ በፈሰሰው ደግሞ ሁሉ ሰው ይታረቃል ማለት ነው። ለምሳሌ አንድ ሰው ካለማመን ወደ ማመን ቢመጣ ይቅር የሚለው እኮ ክርስቶስ ደም ነው እንዴ። አንዴ የፈሰሰው ደግሞ ለዘላለም ይቅር ይላል። ለዘላለም ኔትወርክ ነው መዝሙርን ያወጣውና የተወሰነች ነገር ልበልና መዝሙር እስኪመጣ ቅድም በተነሱ ፖይንቶች ላይ ኤርሚ ከፍ አድርገኝና የሆነ ቪዲዮ ላሳያቸውና ትምህርት እንዲሆናቸው ነው። ከፍ አድርገኛ እንዴ ቪዲዮ ላብራ።
በነገራችን ላይ ለ1600 ዓመት በቤተክርስቲያን ታሪክ ጥምቀት ለድህነት አይደለም ብሎ የተናገረ ማንኛውም የቤተክርስቲያን አባት የለም። ለ1600 ዓመት ከ1600 ዓመት በኋላ ይሄ ግለሰብ ነው ጥምቀት ለድህነት አይደለም የጌታ እራትን ለድህነት አንወስድም ብሎ ይኸው በደንብ ይዩት። ዝዊንግሊ ይባላል። ዝዊንግሊ ለ1600 ኦኬ። አንድ ጥያቄ እንጠይቃችሁ። ለ1600 ዓመት ጥምቀት ለድህነት ያለችው ያቺ የጌታ ቤተክርስቲያን ያ ሁሉ ለ1600 ዓመት በእናንተ ትምህርት ሲኦል እየገባ ነበረ? ሪፎርምዶች፣ ፔንቴኮስታሎች ይሄን ትመልሱልናላችሁ? ለ1600 ዓመት ይሄ ሰውዬ እስኪነሳ ድረስ ሲኦል እየገቡ ነበረ? ሲኦል ይሄ ነው እንግዲህ ዝዊንግሊ የሚባለው በቤተ ክርስቲያን ታሪክ ለመጀመሪያ ጊዜ ጥምቀት ለድህነት አይደለም ብሎ ማስተማር የጀመረው አንድ ግለሰብ፣ ይሄ ግለሰብ ነው፣ አንድ ሰው ማለት ነው። በደንብ ይዩት። ዙሪክ ውስጥ ስዊዘርላንድ ነው የተወለደው፣ ዙሪክ ላይ ነው የሞተው። የ1600 ዓመት ጥምቀት ለድህነት አይደለም ብላ ቤተክርስቲያን አስተምራ አታውቅም። ለመጀመሪያ ጊዜ ክላሲካል የሚባሉ ቸርቾች ካቶሊክ ጋር ሄዱ፣ ኢስተርን ኦርቶዶክስ፣ ኦሪየንታል ኦርቶዶክስ የጌታ ቤተክርስቲያን በምትባለው ውስጥ በጠቅላላ አንድም ቤተክርስቲያን ጥምቀት ለድህነት አይደለም ብላ አታውቅም። ይሄው ይሄ ጀብራሬ ነው። በነገራችን ይሄ ሰውዬ ነው በጣም በሚገርማችሁ እግዚአብሔር በ46 ዓመቱ ነው የገደለው። የእውነቴን ነው። እግዚአብሔር ቀልድ አያውቅም። በ46 ዓመቱ ነው የሞተው። እንዲህ በተራ ህመም የሞተው ነው። ዝዊንግሊ ይባላል። ምንድነው ታዲያ ሰውዬው? ይሄ ጴንጤ ነው፣ ይሄ ፕሮቴስታንት ነው። ይሄ ነው ለመጀመሪያ ጊዜ ጥምቀት ለድህነት አይደለም ብሎ ያመጣው ከ1600 ዓመት በኋላ በ1522 ተቃውሞ የጀመረ ሰው ነው። ጥምቀት ለድህነት አይደለም ብሎ የጌታ እራት ለድህነት አይደለም ብሎ ተቃውሞ የጀመረው ብቸኛው ሰው ይኸውና፣ ብቸኛው ዝዊንግሊ። የምን ተማሪ ነው ስትሉ ኦስትሪያ ቬና ነው የተማረው። እግዚአብሔር ያሳየ። ምንም በቃ ከዛ በኋላ ማን መጣ? ከዚህ በኋላ አናባፕቲስት የሚባሉ ግሩፖች ተነሱ። ይሄን ተከትለው አናባፕቲስት የሚባሉ ግሩፖች ተነሱና ሂስቶሪካል ፕሮቴስታንት ነው እየነገርኳቸው ያለሁት። ከዚህ በኋላ አናባፕቲስት ሙቭመንት ጀመሩ። በስንት በ1525 ዓመተ ምህረት አናባፕቲስት የሚባል ግሩፕ ሙቭመንት ጀመረ። ምን የሚል ጥምቀት አያስፈልግም የሚል ሙቭመንት ጀመረ። አናባፕቲስት የሚባሉት መስራቻቸው ሜነን ሲመን ይባላል። እሱም ወንድሙ የአናባፕቲስት አራማጅ ስለነበረ ሜነን ሲመን፣ እሱ ደግሞ የካቶሊክ መነኩሴ ነበር። ወንድሙ ስለተገደለ ከነ መስራቾቻቸው ነው የምንነግረው። የሜነን ሲመን ወንድሙ ስለተገደለ እሱ የካቶሊክ መነኩሴ ነበረ። የወንድሙን ደም ሊበቀል ብሎ የበቀል እርምጃ ነው የጀመረው። ሙቭመንቱን ተቀላቀለ። በሱ ስም በ1534 ሜኖናይት የምትባል ቸርች ተመሰረተች። እቺ ቸርች ኢትዮጵያ ውስጥ መሰረተ ክርስቶስ ትባላለች። እግዚአብሔር ያሳያችሁ። መስራቿ ሜነን ሲመን፣ ኢትዮጵያ ውስጥ ስትመጣ ደግሞ መሰረተ ክርስቶስ። በሜነን ሲመን ሜኖናይት ተባለች እቺ ቸርች። ኢትዮጵያ ውስጥ
በ1940 ዓመተ ምህረት እርዳታ ሊሰጡ ነው እኚህ ግሩፖች የመጡት። ዳቦ እንሰጣለን፣ ዳቦአችንን ልትቀበል ሃይማኖትን ቀየር ሙቭመንትን ያካሄዱት መሰረተ ክርስቶሶች ሲመጡ 1940 የዛሬ 58 ዓመት ኢትዮጵያ ውስጥ ሲመጡ ለመጀመሪያ ጊዜ ኢትዮጵያን የረገጡት በእርዳታ የማን አናባፕቲስቶች። ጥምቀት አያስፈልግም። እኚህ አናባፕቲስቶች በማን ተወገዙ መሰለክ? በፕሮቴስታንት the father of protestant በሚባለው በማርቲን ሉተር ተወግዟል። ኦግስበርግ ኮንፌሽን ቡክ ኦፍ ኮንኮርድ መጽሐፈ ስምምነት ላይ ማንን አወገዛት? መሰረተ ክርስቶስ የምትባልን ቸርች፣ መካነ ኢየሱስ የምትባል ቸርች አወግዛታለች። ዲያብሎስ ናችሁ ብላ ነው የምትጽፈው መጽሐፈ ስምምነቷ ላይ። ማን? መካነ ኢየሱስ። እንቅላላ ተሰብስበው ማንን ቦክስ ያደርጉ የሚውሉት ኦርቶዶክስ የምትባል ቤተክርስቲያን። አይገርምም? በመጽሐፈ ስምምነት ላይ በመጽሐፈ ስምምነት መካነ ኢየሱስ ቸርች ጥምቀት ለድህነት የማይሉትን እና ህፃናትን የማያስጠምቁትን ሰዎች 100,000 አጋንንት የሰፈረባችሁ ናችሁ ትላቸዋለች። ጴንጤዎችንም ሪፎርምዶችንም። ይሄን የምትናገረው ማን መሰለች? በጣም በሚያስቅ ሁኔታ መካነ ኢየሱስ ናት። የመጽሐፈ ስምምነት የቡክ ኦፍ ኮንኮርድ ባለቤት የሆነችው መካነ ኢየሱስ። የጋራ ጠላታቸው ማን ናት? ኦርቶዶክስ። የጋራ ጠላታቸው ማን? ቅድም ህፃናት ጥምቀት ይነሱ ነበረ። እውነት ህፃናት ጥምቀት አናባፕቲስቶች ናቸው የጀመሩት። ህፃናት መጠመቅ የለባቸውም ተብለው አናባፕቲስቶች ብዙ ካልቪኒስቶችና ክርስቶስ ይቅርታ ቃልዮትና መካነ ኢየሱስ ቸርች መሰረተ ክርስቶስን ቸርች መሰረተ ክርስቶስን ክርስቶችን ይጨፈጭፏቸው እንደነበረ ታውቁ ነበረ። በዚህ ትምህርታቸው በጣም ብዙ እንደተጨፈጨፉ ታውቃላችሁ። ይሄው በ2028 ወርልድ ኮንፈረንስ ማርቲሮቻቸውን ሰማዕታቸውን ክርስቶስ ይተስተሉ ወርልድ ኮንፈረንስ ብለው የሰማዕታት መታሰቢያ ኮንፈረንስ በየዓመቱ ያካሂዳሉ። ኢትዮጵያ ውስጥ በ2028 ኢትዮጵያ ትልቅ ዝግጅት አድርጋለች። በመረጃ ነው የምናወራችሁ። ማንን ሊያወግዙ? መካነ ኢየሱስና ቃልዮትን። በጣም የሚያስቃችሁ ነው። መካነ ኢየሱስና ቃልዮትን ሊያወግዙ ኮንፈረንስ ያካሂዳሉ። ሜሞራንደም ኦፍ አንደርስታንዲንግ ተፈራርመዋል። መሪዎቻቸውን ምላቸው። እኚህ ግን ታክ ላይ መጥተው ተቋም ላይ ሄደው ማንን ነው አታክ የሚያደርጉት? የጋራ ጠላታቸው ማናት? ኦርቶዶክስ የምትባል ቤተክርስቲያን። እርስ በርስ ይገዳደላሉ እኮ ሴጣን ይባባላሉ፣ ግን አታክ የሚያደርጉት ኦርቶዶክስ ነው። ኦኬ። በነገራችን ላይ ወይን ግሩደም የሚባል ስልታዊ ነገሩ ለኮተን ይጻፋል እና በጣም ትዕቢተኛ ነው። ክርስቶስና ቅዱስ ጳውሎስ ወንጌል አልገባቸውም፣ እንደኔ ወንጌል የገባው የለም እያለ እንትን የሚል ነውና ሉዊስ ባርኮፍ የስነ መለኮት ሰሙሻ በጣም ይቅርታ ብዬ ልተኛ ነው። እሺ ስልክ ስለመጣብኝ ነው የተቋረጠውና ይቅር በሉኝ። በጣም ይቅርታ። በቃ ደህና ደሩ። በጣም ይቅርታ ሰሙ። እሺ መዝሙር በቃ ዝም ብዬ መውጣቱ ዲስሪስፔክት ማለት ነው። ብታስተናግዱኝ ጥሩ ነበረ። ታሪክ እያወራ በቃ ቀጥሉ እናንተ። ሉጣና ደውል ወይስ እባክህን ጨርሱና ነገ እደውልልሃለሁ። ችግር የለም። ምን የመጀመሪያውን ጨርሱ እና እኔ ራሴ እደውልልሃለሁ ነገ። ታሪክ እያወራ ብዙ ጊዜ ወሰድክብንና ሰላም ዋሉ። እግዚአብሔር ይስጥልኝ። በጣም ይቅርታ። በጣም እሺ። እና እኔ ሐሳቡን ሰማፕል አድርጎና ወደ መጽሐፍ ቅዱስ እንምጣ። እሺ መዝሙር ሰላም። ሐሳቡን ሰማፕል አድርጎና መጽሐፍ ቅዱስ ጋር እንምጣ። መጽሐፍ ቅዱስ ስለ ጥምቀት ምን ይላል? ስለ ህፃናት መጽሐፍ ቅዱስ ምን ይናገራል የሚለውን በደንብ እዚህ ጋር ዲስከስ እናድርግ። ሰሙ ይቅርታ፣ አንድ ጊዜ የካህናት አለቃ አይሁዶች ክርስቶስን በጣም ይቃወሙት። ሰሙ አንዴ ተሰማኝ። እኔ የዛሬ ርዕሳችን የነበረው መጀመሪያ ስንወያይ የነበረው በሌላ ዙሪያ ነው፣ ገብቷል። አሁን ግን ከታች ያሉ ኦርቶዶክስ እንትን ፕሮቴስታንትም ሆኑ ሌላ እምነት ኦርቶዶክስም ራሱ ሆኖ ጥያቄ ያለባቸውን ሰዎች መልሱላቸው። አሁን እዚህ ገብርኤል አለ፣ ሰላም ለኪ አለ፣ ደግድል በድል አለ፣ እያዩዋቸው ነውና የገብረ ማርያምም ስላላችሁ መልሱላቸው።
ሌላ አስገባቸው የእነሱን ጥያቄ ተቀበሏቸውና እኛ እንስማ። እኔን ጠባቂ ያረከ ይሄኛውን በ5 ደቂቃ አጠር አድርጎ ይጨርስ። ሰሙ ቋጭ ሐሳብህን ሰሙዬ። ገብረ ማርያም ቆጣጣ ሐሳብ ልቋጭና ልምጣላችሁ